ማለት ነው። ገባ በጅብሪል የተነገራቸው ተረድተኛላ። አሁን አለ ነቢዩ መሐመድ ሲጀመር አላህን አናግረውት አላህን ሰምተውት አያውቅም። እሳቸው ተቀባይነት ነበረው። ቆይ ስማኝ፣ አሁን አላህን ሰምተውት አያውቅም። ሰምተውት አያውቅም። ነቢዩ መሐመድ የትኛውም የቁርአን ክፍል ላይ አላህን ሰምተዋል ብለህ ጠይቅ ከፈለግ። ነቢዩ መሐመድ ከአላህ ጋር የተነጋገሩበት ቦታ አላህን የሰሙበት ቦታ ሲያሳዩን በል ጠይቀዋል። ወይ 50 ሰላት ነበር ወይ ሰማይ እሱ የሰላቱ ጉዳይ እንዴት እንደተቀነሰ እነግርሃለሁ። አረ እንዴ 7 ሆኗል። አሁን አረ 7 ነው 5 ሰላት 5 ሆኗል። 5 የሆነበት ምክንያት በምን እንደሆነ ግልጽ ነው። እኔ ወደ ጎሮ ነው የምሄደው። እዚህ ጋር ራዲታ ተብሎ ወደ ጎሮ ዙሩልን። ወደ ጎሮ ነው አይደለም። ይሄ አዲስ የተነሱ ግድ የለህም ሄዳ እያሄድ ከዛ ነው አዲስ የተነሱ ከሆነ አዲስ የተነሱ ተወርደናል። በቃ እኮ እኔ ወደ ጎሮ ስለሆነ የሚመቻችሁ ይመስለኛል። እና ወንድሜ እኔ የምነግራችሁ ማለት ነው ገባህ አይደል? ነቢዩ መሐመድ አላህን አናግሮት አያውቁም። ስለዚህ ቁርአን የ60 ሰውና የ70 ሰው ሀሳብ የተጻፈበት ነው። ገባህ? ለምን ነቢዩ መሐመድ ለአንተ የነገረህ ነቢዩ መሐመድ ለእሱ የነገረው አንድ አይደለም፣ ይለያያል። ተረዘኛ መጽሐፍ ቅዱስና ቁርአን እኮ ማለት ነው አንድ ላይ ካየኸው ማለት ነው ምንም ያህል ልዩነት የለውም። አለው በጣም አለው የለውም። እንዴት ማለት የተወሰነ ቦታ ላይ ማለት ነው ነቢዩ መሐመድ ኡስታዞችን አገናኝተህ ኡስታዞችን ቆይ ልንገርህ። አሁን እኛ ኢየሱስ ክርስቶስ እንላለን፣ እናንተ ኢሳ ነው። የእናንተ ኢሳ ጌታ ነው የእናንተ ኢሳ ነቢዩ ኢሳ ጌታ ነው አይደለም አይደል? አያረ የኛ ደግሞ በመጽሐፍ ቅዱስ ኢየሱስ ክርስቶስ ጌታ ነው፣ አምላክ ነው። እኛ ደግሞ አይደለም። አያረ በጣም ልዩነት አለ። ተርተኛ ግን ከእናንተ ጋር የተወሰነ ጉዞት ይሄድና ማለት ነው የተወሰነ ቦታ ነው። አሁን እናንተ በስመ አብ ወልድ ነው የምትሉት፣ እኛ ቢስሚላህ ነው። እንደዛ ልዩነት ያ አይደለም። አሁን ለአንተ የሚሰጥ የዘላለም ሕይወት የምታገኝበትን ነው። ገባህ? ሰው የዘላለም ሕይወት የሚያገኘው ደግሞ ምንን ሲያምን መሰለህ? ኢየሱስ ክርስቶስን ሲያምን ነው የዘላለም ሕይወት የሚያገኘው። አየህ፣ ቁርአን ላይ ግን ነቢዩ ኢሳን ተቀበልና የዘላለም ሕይወት ታገኛለህ አይልም። ልዩነቱን ልንገርህ። አሁን ለምሳሌ ግን ቁርአን ላይ ነቢዩ ኢሳ አባት የለውም፣ ያለ አባት ነው የተወለደው። አረ እንዴ እዚህ ጋር የምትወልድ አባት የለውም፣ ያለ አባት ነው የተወለደው። አያለ ለምን ያለ አባት ተወለደ? ለምንድን ነው የወንድ ልጅ ዘር ሊኖረው የማይገባው? ለምን? እኔ ግን ሁለቱም ማለት አንድ ነገር ደግሞ ልንገራችሁ። ሁለቱንም ግን ማለት ሰማኝ እኔ የምነግርህ ሁለቱንም አከብራለሁ እኮ። ስለዚህ ከወንድሞች ጋር ህብረት አድርግ። የሆነ ለመሰለህ እስኪ ጠይቅና ማለት ነው ቁርአን ብል ነቢዩ መሐመድ ከአላህ የሰሙበትን ከአላህ ጋር የተነጋገሩበትን ልክ እንደ ጅብሪል ማለት ነው የተነጋገሩበትን አሳዩን በል። ይህን ካላሳየ ማለት ነው ነቢዩ መሐመድ አላህን አያውቀውም ማለት ነው። የኔ ልጅ ደግሞ ያውቀዋል። ኖ እንደ ልጅ እኔ አሁን እኔ ባልቀራ ማለት ነው ልጄን አቅርቼ የምትቀራውን አሁን ትክክለኛውን እንትን ቁርአን ትቀራለህ። በአማርኛ ትተረጉመዋለህ ምን እንደሚል ተርጉሞ አንተ ቁርአን አሁን ቅራና ቁርአን የቀራውን ተርጉመዋል። ኖ የቀራውን አንተ ትቀራለህ። አሁን እኮ ማለት ነው ቁርአን መተርጎም በጣም ከባድ ነው። ኖ በአማርኛ ትለዋለህ። ምን እንደሚል ታውቃለህ? ኡስታዞች ተርጉመውታል አይደለም። እኔ አለኝ ቁርአን ይኸውልህ አሳያለሁ። አማርኛ አልተተረጎመ። አዳምጠኝ። የአማርኛ ትርጉሙ ግን ስታነበው ትደነግጣለህ። ምን እንደሚል ማለት አሁን እኔ ለእናንተ እንዲህ አላችሁ፣ ግን ስታነባው የምትቀራውን ቁርአን አረብኛ ነው አለ አረብኛውም ማለት ነው ወደ አማርኛ ተርጉምና እስኪ ምን እንደሚል ተረዳ። አንድ በል። ሁለት ነቢዩ መሐመድ ከአላህ ጋር ተነጋግረዋል ብለህ ጠይቃቸው። ይህን ካልመለሱልህ ማለት ነው እና ወደ ክርስትና ቻው አባቴ፣ ወዳችኋለሁ። ምንም ማድረግ አይቻልም።
እንደዚህ ኦርቶዶክሳዊነትን እናለመልማለን። ቤተሰብ እናለመልማለን። ደሜ ተጽዕኖ ፈጣሪ እንዳትሉ በጌታ ፍቅር ነው የምጠይቃችሁ።